ቴንክ ዩ ሁላችሁንም ጸጋ ይብዛላችሁ። ይህንን በደንብ ማወቅ ያስፈልጋል። አሁን መካነ ኢየሱስ ያወጣችሁን በጠቅላይ ውስጥ ምን ያለው ተፈጸመ የሚለውን ለመረዳት የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የስልጣን ተዋረዷ ምንድን ነው የሚለውን መጀመሪያ መረዳት ይቀድማል። ከዛ በኋላ ጠቅላይ ቤተ ክህነት የተወሰነ ውሳኔና መመሪያ ተፈጻሚነቱ ምን ያህል ነው አንቀጽ ጠቅሼ እነግራችኋለሁ። እያንዳንዱን አንቀጽ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ህገ መንግስት አንቀጽ አለ። በዛ አንቀጽ ጠቅሼ ሁሉን ነገር አስረዳለሁ ማለት ነው እና በደንብ ይሰማ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ መዋቅርና የስልጣን ተዋረድ በአራት የተከፈለ ነው። ዲሞክራሲያዊ እና ካውንስላር በሆነ የአስተዳደር ስርዓት ላይ የተመሰረተ ነው። የስልጣን ተዋረዱ ከታች ከምዕመናን ተነስቶ ወደ ላይ እስከ ጠቅላይ ቤተ ክህነት ድረስ የሚዘልቅ ነው። የመጀመሪያውን ከታች ብንነሳ ከታች ወደ ላይ ነው ብያችኋለሁ። የመጀመሪያውን ብንነሳ ማህበረ ምዕመናን ይባላል። ጉባኤ እና የአካባቢ ቤተክርስቲያን ኮንግሬጌሽን ሎካል ቸርች የቤተ ክርስቲያኒቱ መሰረትና መነሻ የሚባሉ ናቸው። እነዚህ ማህበረ ምዕመናን ወይም የአካባቢ ቤተክርስቲያን ኮንግሬጌሽን ሎካል ቸርች የሚባለው ማለት ነው። በአንድ አካባቢ የሚገኙና የአባልነታቸው የተመዘገቡ አማኞች በሙሉ ያቀፈ ማለት ነው። በአባልነት የተመዘገቡ አማኞችን በሙሉ ያቀፈ ማለት ነው። እያንዳንዱ የአካባቢ ቤተክርስቲያን የራሱ የሰበካ ጉባኤ ይመርጣል። እያንዳንዱ የአካባቢ ቤተክርስቲያን ሎካል ቸርች የራሱ የሰበካ ጉባኤ ይመርጣል። የሰበካው ጉባኤ የአጥቢያውን መንፈሳዊ አስተዳደራዊ ስራዎችን ይመራል። ተጠሪነቱም ለማህበረ ምዕመኑ ይሆናል ማለት ነው። ይሄ የመጀመሪያው ከታች ያለው ማህበረ ምዕመናን የሚባለው በአራት ይከፈላል ብያቸዋለሁ። የስልጣን ተዋረዱ ማህበረ ምዕመናን የመጀመሪያው የቤዙ መሰረቱ ማለት ነው። ሁለተኛው ወረዳ ወይም ዲስትሪክት ይባላል። በርካታ አጥቢያዎች ወይም ሰበካዎች በአንድ ጂኦግራፊያዊ ክልል ውስጥ ተቀራርበው ሲገኙ ወረዳን ይመሰርታሉ ማለት ነው። በርካታ አጥቢያዎች ወይም ሰበካዎች በአንድ ጂኦግራፊያዊ ክልል ውስጥ ተቀራርበው ሲገኙ ወረዳን ይመሰርታሉ። ከአጥቢያዎች የተወከሉ ተወካዮች የሚሳተፉበት የወረዳ ጉባኤ አለው ማለት ነው። ከአጥቢያዎች የተወከሉ ተወካዮች የሚሳተፉበት ምን አለው? የወረዳ ጉባኤ አለው። የስልጣን ኃላፊነቱ ምንድን ነው? ወረዳ ወይም ዲስትሪክት የሚባለው ሁለተኛው የስልጣን ተዋረድ ማለት ነው። በአጥቢያዎች መካከል ያለውን የስራ ትስስር ይቆጣጠራል። የወረዳውን ስራ አስፈጻሚ ኮሚቴና የወረዳውን ሊቀመንበር ይመርጣል። የወረዳውን ስራ አስፈጻሚ ኮሚቴና የወረዳውን ሊቀመንበር ይመርጣል ማለት ይሄ ሁለተኛው የስልጣን ተዋረድ ከታች ወደ ላይ የመጣው ሁለተኛው የስልጣን ተዋረድ ነው የሚባለው። ሶስተኛው ሲኖዶስ ነው። ሲኖዶስ ወይም ሲኖድ በርካታ ወረዳዎች በአንድ ላይ ተዳምረው ሲኖዶስ ይመሰረታሉ። በርካታ ወረዳዎች በአንድ ላይ ተዳምረው ምንድን ነው የሚመሰረተው? ሲኖዶስ ይመሰረታል ማለት ሲኖዶስ በክልል ወይም በትላልቅ ዞኖች ደረጃ የሚዋቀር ሰፊ መዋቅር ነው። ደግሞ ሲኖዶስ በክልል ወይም በትላልቅ ዞኖች ደረጃ የሚዋቀር ሰፊ የሆነ መዋቅር ነው። ስልጣኑ ምንድን ነው? ሲኖዶሱ የራሱ ፕሬዚዳንት፣ ምክትል ፕሬዚዳንት እና ዋና ጸሐፊ ይመርጣል። በክልሉ ውስጥ ያለውን የወንጌል አገልግሎት ልማትና አስተዳደር በበላይነት ይመራል። በክልል ውስጥ ያለውን የወንጌል አገልግሎት ልማትና አስተዳደር በበላይነት ይመራል። ተጠሪነቱ ለጠቅላይ ቤተ ክህነቱ ነው። የሲኖዶሱ ተጠሪነት ለማን ነው? ለጠቅላይ ቤተ ክህነቱ። ይሄ ሶስተኛው ከፍተኛው ስልጣን ነው የሚባለው። የመጀመሪያው ማህበረ ምዕመናን ነው ሎካል ቸርች፣ ከዛ ወረዳ ዲስትሪክት ነው። ሶስተኛው የስልጣን ተዋረድ ሲኖዶስ ይባላል። ይሄ ተጠሪነቱ ለጠቅላይ ቤተ ክህነቱ የሆነ ሶስተኛው የስልጣን ተዋረድ ይባላል። በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የስልጣን ተዋረድ ከፍተኛውና የመጨረሻው አልቲሜት የስልጣን እርከን የሚባለው ጠቅላይ ቤተ ክህነት ነው። ሴንትራል ኦፊስ ወይም ጀነራል አሴምብሊ ይባላል። የቤተ ክርስቲያኒቱ የመጨረሻውና ከፍተኛው የስልጣን አካል ነው። የበላይ ጉባኤው በየ2 ዓመቱ ወይም እንደየደንቡ ከሁሉም ሲኖዶሶች የተወከሉ መሪዎችና ተወካዮች የሚሳተፉበት ትልቅ ጉባኤ ነው። ይሄ ጉባኤ ማለት ነው ካውንስሉ። ይሄ ካውንስል ማለት ነው ለመላው ቤተ ክርስቲያን ውሳኔዎችን የሚያስተላልፍ ሰፊ ኮሚቴ ነው። ይሄ ጠቅላይ ቤተ ክህነቱ ማለት ነው። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ከፍተኛ አመራር የሆኑ ጠቅላይ ፕሬዚዳንት፣ ምክትል ፕሬዚዳንትና ዋና ጸሐፊው መላዋን ቤተክርስቲያን በበላይነት የሚመሩት ከዚህ ከጠቅላይ ቤተ ክህነት ጽሕፈት ቤት ሆነው ነው ማለት ነው። ማንና ማን አልኩኝ? ፕሬዚዳንት፣ ምክትል ፕሬዚዳንትና ጸሐፊው ዋና ጸሐፊው ማለት ነው። ኦኬ አሁን እነዚህ የስልጣን ተዋረዶችን ካስቀመጥን በኋላ የመጨረሻው ከፍተኛ የሆነ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ከፍተኛ የሆነ የስልጣኑ የትኛው ነው? ጠቅላይ ቤተ ክህነቱ ነው ብለን አስቀምጠናል።
ኦኬ ጠቅላይ ቤተ ክህነቱ ከሆነ በጠቅላይ ቤተ ክህነቱ የተወሰኑ ውሳኔዎችና መመሪያዎች ተፈጻሚነታቸው ምን ያህል ነው የሚለውን ላስቀምጥላችሁ። በኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ሕገ መንግስትና የአስተዳደር ስርዓት መሰረት በጠቅላይ ጉባኤ በደንብ ይሄንን ስሙኝ፣ በጠቅላይ ጉባኤ ጄኔራል አሰምብሊ ወይም በጠቅላይ ቤተ ክህነት ምክር ቤት ካውንስል የሚተላለፉ ውሳኔዎችና መመሪያዎች የመጨረሻና በሁሉም የቤተ ክርስቲያኒቱ መዋቅሮች ላይ ተፈጻሚነት ያላቸው ባይንዲንግ ናቸው። ይህንን ደግመዋለሁ። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ሕገ መንግስትና የአስተዳደር ስርዓት መሰረት በጠቅላይ ጉባኤ ጄኔራል አሰምብሊ ወይም በጠቅላይ ቤተ ክህነት ምክር ቤት ካውንስል የሚተላለፉ ውሳኔዎችና መመሪያዎች የመጨረሻና በሁሉም የቤተ ክርስቲያኒቱ መዋቅሮች ላይ ተፈጻሚነት ያላቸው ባይንዲንግ ናቸው። መጨረሻ ላይ አንቀጽ ጠቅስላቸዋል። ይህንን ማለት ነው። ምክንያቶቹ ምንድን ናቸው? አንደኛ ህጋዊና መዋቅራዊ አስገዳጅነት፣ ኮንስቲቱሽናል አውቶሪቲ፣ ህጋዊና መዋቅራዊ አስገዳጅነት አላቸው። የመካነ ኢየሱስ መዋቅር ምንም እንኳን ከታች ወደ ላይ የሚሄድ ዲሞክራቲክ ቢሆንም አንዴ በጠቅላይ ጉባኤ ደረጃ የጸደቀ ውሳኔ ግን ሁሉንም ሲኖዶሶች፣ ወረዳዎች፣ አጥቢያዎች የመግዛት ህጋዊ ስልጣን አለው። የበላይነት ደረጃው ይሄ የጠቅላይ ምክር ቤቱ የበላይነት ደረጃው ጠቅላላ ጉባኤው የቤተ ክርስቲያኒቱ ከፍተኛው የህግ አውጭና የውሳኔ ሰጪ አካል በመሆኑ ከሱ በላይ ይግባኝ የሚባልበት ሌላ ምድራዊ መዋቅር የለም። ጠቅላይ ጉባኤው የቤተ ክርስቲያኒቱ ከፍተኛው የህግ አውጭና የውሳኔ ሰጪ አካል በመሆኑ ከሱ በላይ ይግባኝ የሚባልበት ሌላ ምድራዊ መዋቅር የለም። የሲኖዶሶቹ ተገዥነት እያንዳንዱ ሲኖዶስ የራሱ መተዳደሪያ ደንብ ሊኖረው ቢችልም ልክ እንደ ስቴቶች ልክ አሜሪካ እንደ ምሳሌ ብትወስዱ ስቴቶች የየራሳቸው ህግ አላቸው። ነገር ግን ህጋቸውን ደግሞ በምንመለከትበት ሰዓት ከፌዴራል ህግ ጋር በማይጻረር ከኮንስቲትዩሽኑ ጋር የማይጻረር ህግ ነው ማውጣት የሚፈቀድላቸው። አሁንም እዚህ ጋር ተመልከቱ። የሲኖዶሱ ተገዥነት ምን ያህል ነው? እያንዳንዱ ሲኖዶስ የራሱ መተዳደሪያ ደንብ ሊኖረው ቢችልም ያ ደንብ ግን ከጠቅላይ ቤተ ክህነት ዋና ህገ መንግስት ጋር የሚጋጭ መሆን አይችልም። ቅድም እንዳስቀምጥኩላችሁ ምሳሌ በአሜሪካ ብዙ ስቴቶች የራሳቸው ህግ አላቸው፣ የሚያወጡበት እንትን አላቸው። ነገር ግን የሚያወጡት ህግ ከኮንስቲትዩሽኑ ጋር በፍጹም መጋጨት አይችልም። የበላይ ስልጣን ያለው በአሜሪካ ውስጥ የአሜሪካ ኮንስቲትዩሽን ነው። ልክ እንደዛው ከዋና ህገ መንግስቱ ጋር ከኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ከዋና ህገ መንግስቱ ጋር የማይጋጭ ህግ ነው የሚኖራቸው ማለት ነው ሲኖዶሶች። ሁለተኛ ምክንያቶቹ ተፈጻሚነት የሚኖርበት ሁለተኛ ሌጂትመንሲ የውሳኔዎቹ ህጋዊነት። በመካነ ኢየሱስ የጠቅላይ ቤተ ክህነት ውሳኔዎች በተዋረድ በቀላሉ ተፈጻሚ የሚሆኑበት ዋናው ምክንያት የውሳኔው አሰጣጥ ሂደቱ ፍትሐዊና ፓርቲስፔት ያደረገ ሁሉንም አካል ፓርቲስፔት ያደረገ ስለሆነ ማለትም ውሳኔዎቹ የሚመነጩት በጥቂት የላይኛው አካል መሪዎች ፍላጎት ብቻ ሳይሆን ሁሉንም ሲኖዶሶችና ወረዳዎች የወከሉ መጋቢዎችና ምዕመናንን ድምፅ ሰጥተውበት ነው። ተደግመዋለሁ። ውሳኔዎቹ የሚመነጩት በጥቂት የላይኛው አካል መሪዎች ፍላጎት ብቻ ሳይሆን ሁሉንም ሲኖዶሶችና ወረዳዎች የወከሉ መጋቢዎችና ምዕመናን ድምፅ ሰጥተውበት ነው። እያንዳንዱ ሲኖዶስ በውሳኔ አሰጣጡ ሂደት ላይ ቀጥተኛ ተሳትፎ ስላለው እያንዳንዱ ምን ብያለው? እያንዳንዱ ሲኖዶስ በውሳኔ አሰጣጡ ሂደት ላይ ቀጥተኛ ተሳትፎ ስላለው ውሳኔው ወደ ታች ሲወርድ የእኛም ውሳኔ ነው የሚል መንፈስ ስለሚኖረው ተፈጻሚነቱ ከፍተኛ ነው። ምክንያቶቹን እየዘረዘርኩ ነው። ሶስተኛ በተግባር ላይ የሚያጋጥሙ ተግዳሮቶች ፕራክቲካል ቻሌንጀስ። እዚህ ጋር ምንም እንኳን በህግ ደረጃ ውሳኔዎቹ አስገዳጅ ቢሆኑም በተግባር ግን አልፎ አልፎ የተፈጻሚነት መዘግየቶች ወይም ፈተናዎች ሊያጋጥሙ ይችላሉ። እንዲህ አይነት ነገር ሲያጋጥም እንግዲህ በተለያየ ምክንያት ማለት ነው። እንዲህ አይነት ነገር ሲያጋጥም የመጀመሪያው እርምጃ የማግባባት ሂደት ይካሄዳል ማለት ነው። አራተኛውን በደንብ ስሙኝ። ውሳኔው ባይከበር ምን ይከሰታል? ኢንፎርስመንት መካኒዝም። ውሳኔው ባይከበር በጠቅላይ ቤተ ክህነቱ የተወሰነ ውሳኔ ባይከበር ምን ይከሰታል? አንድ ሲኖዶስ ወይም አካል የጠቅላይ ቤተ ክህነቱን ውሳኔና መመሪያ አልቀበልም ቢል የሚከተሉት እርምጃዎች ሊወሰዱ ይችላሉ። በደንብ ስሙ። አንድ ሲኖዶስ ወይም አካል የጠቅላይ ቤተ ክህነቱ ውሳኔና መመሪያ አልቀበልም ቢል የሚከተሉት እርምጃዎች ሊወሰዱ ይችላሉ። የመጀመሪያውና አንደኛው የሽምግልናና የውይይት ሂደት። በመካነ ኢየሱስ ባህል
መጀመሪያ የህግ እርምጃ ከመውሰድ ይልቅ በውይይትና በሽምግልና ነገሮችን መፍታት ነው የሚደረገው ማለት ነው። በውይይትና በሽምግልና ነገሮችን እንዲፈቱ ይደረጋል። ይሄ የመጀመሪያው እርምጃ ነው። ኦኬ፣ ሁለተኛው ምንድን ነው? አስተዳደራዊ እርምጃ። ይሄኛው አልሳካ ካለ ማለት አለመታዘዙ ከቀጠለ ግን የጠቅላይ ቤተ ክህነቱ ስራ አስፈጻሚ ኮሚቴ ወይም ጠቅላላ ጉባኤው የሲኖዶሱን አመራሮች በደንብ ስሙ፣ የሲኖዶሱን አመራሮች እስከ ማገድ በጊዜያዊ ኮሚቴ እንዲተኩ እስከ ማድረግ አልፎ ተርፎም የበጀትና የአጋርነት ትስስሮችን እስከ ማቋረጥ የሚደርስ ጠንካራ እርምጃ የመውሰድ ስልጣን አለው። ደግሞአለው አስተዳደራዊ እርምጃዎች አለመታዘዙ ከቀጠለ ግን የጠቅላይ ቤተ ክህነቱ ስራ አስፈጻሚ ኮሚቴ ወይም ጠቅላላ ጉባኤው የሲኖዶሱን አመራሮች እስከ ማገድ በጊዜያዊ ኮሚቴ እንዲተኩ እስከ ማድረግ አልፎ ተርፎም የበጀትና የአጋርነት ትስስሮችን እስከ ማቋረጥ የሚደርስ ጠንካራ እርምጃ የመውሰድ ስልጣን አለው። ባጭሩ የጠቅላይ ቤተ ክህነት ውሳኔዎች ሙሉ ህጋዊ ተፈጻሚነት አላቸው። ይሁን እንጂ አፈጻጸማቸው በወታደራዊ ወይም በአምባገነናዊ ትዕዛዝ ሳይሆን በጉባኤ ስምምነትና በህገ መንግስታዊ ስርዓቱ መከበር ላይ የተመሰረተ ነው። በህገ መንግስታዊ ስርዓቱ መከበር ላይ ምን ያለ ነው? የተመሰረተ ነው። ኦኬ፣ ይህንን ሁሉ የት ታገኛላችሁ? የኢትዮጵያ ወንጌላዊት መካነ ኢየሱስ ህገ መንግስት በሚለው መጽሐፍ ውስጥ የጠቅላላ ጉባኤ ስልጣንና ተግባር ፓወር ኤንድ ፈንክሽንስ ኦፍ ደ ጀነራል አሰምብሊ በሚለው አንቀጽ ስር አርቲክል 8 ላይ በአንዳንድ እትሞች ደግሞ አንቀጽ 9 ላይ ስልጣኑን ታዩልታላችሁ ማለት የጠቅላይ ቤተ ክህነቱ ያለውን ስልጣን እዛ ቦታ ላይ በሰፊው ተገልጧል ማለት ነው። ኦኬ፣ አንድ ውሳኔና አንድ መመሪያ የመጨረሻ አንድ ውሳኔና አንድ መመሪያ ከጠቅላይ ቤተ ክህነቱ እንደመጣ በምን ይታወቃል? በሶስት መንገድ ይታወቃል። አንድ መመሪያ ወይም አንድ ውሳኔ ከጠቅላይ ቤተ ክህነቱ እንደወጣ ማረጋገጫዎቹ ምንድን ናቸው? ሶስት ነገሮች ናቸው። አንደኛ የዋና ጸሐፊው ፊርማ መኖር አለበት። ሁለተኛ የፕሬዝዳንቱ ፊርማ መኖር አለበት። ሶስተኛ የጠቅላይ ቤተ ክህነቱ ማህተም መኖር አለበት። የዋና ጸሐፊው ፊርማ በጣም ወሳኝ ነው። የፕሬዝዳንቱ ፊርማ በጣም ወሳኝ ነው። የጠቅላይ ቤተ ክህነቱ ማህተም በጣም ወሳኝ ናቸው። ሶስቱ ካሉበት ከዋናው ቤተ ክህነት መምሪያ የወጣ ውሳኔና መመሪያ መሆኑን ማወቅ ይቻላል ማለት ነው። ስለዚህ ይህንን ማወቁ የተለያየ ምንድን ነው አላዋቂ የሆነ ሀሳቦችን ከመስጠት ይጠብቀናል ማለት ነው። ለምን? የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የራሷ የሆነ ህገ መንግስት ያላት ነች፣ መዋቅር ያላት ነች፣ የአስተዳደር መዋቅር ያላት ነች፣ በዛ የምትመራ ነች ማለት ነው። እና ይህንን በጣም ለማድረግ ስለፈለግኩ ነው። ከሰማሁት ነገር የተነሳ ጸጋ ይብዛላችሁ።